ቲና አበደች ማለት ነው። ነገሮች ሁሉ ውሸት መሆኑን ስታውቅ ራሷን መቆጣጠር አቃታት ማለት ነው። እንዴት እኔ ላይ ነው እንዴት ስትጫወቱ የከረማችሁት? ምንድን ነው እየተካሄደ ያለው? እያለች እንግዲህ ተበሳጨጨች። ከዛም ያ ብስጭት ሳይለቃት ያየችውን ነገር ማመን አቃታት። ዳኒም ደግሞ የሰው ሀብትና የሰው ሚስት እንግዲህ ሲያባርር ስከረመ እሱም የዘራውን እያጨደ ይገኛል። የዳኒ ፍቅረኛ ከካሌብ ጋር እንግዲህ ተጣምረዋል ማለት ነው። ይሄ ሁሉ የአባባ ውጤት ነው። አባባ እኔ ሰዎችን በዱላ ወይም ደግሞ በእስራት አይደለም የምቀጣው። በቀል ማለት ለእኔ ቀላል ነገር ነው። እኔ የምልህን ነገር ተስማምተህ አድምጠህ የምታደርግ ከሆነ ካሌብ ለእያንዳንዱ ነገር መልስ እሰጥሃለሁ አሉት አባባ። እሺ አባዬ ምንድን ነው እሱ? ምን ልትለኝ ፈልገህ ነው ሲለው ፍቅረኛ እንድትይዝ ፈልጋለሁ። ፍቅረኛ ያዝ። አባዬ ምን እየሆንክ ነው? እኔ ደግሞ እችን እሳት ሳልገላገላት የምን ፍቅረኛ ነው? እንግዲህ ነገርኩ ካሌብ ፍቅረኛ እንድትይዝ እፈልጋለሁ አባዬ። እኔም እኮ የማወራው አማርኛ ነው። ፍቅረኛ የሚባል ነገር አልፈልግም አለ ካሌብ። ወደ ሳይሆን በግድ ትፈልጋለህ። እኔ ነኝ ያልኩህ እኮ አንተ አይደለህም። ስለዚህ ፍቅረኛ ያዝ አሉት አባባ። እሱም ደግሞ አባዬ ደግሞ እንግዲህ አንድ እንትን ካልክ እሺ አትልም አይደለ? ለማንኛውም ላስብበት ብሎት ገባ። ትሁትዬም እንግዲህ ስራዋን እያለች ክችን ውስጥ ዳኒ ትሁት ጋር ገባና ቲና አልመጣችም እንዴ ሲላት የት ነው ያለችው? እኔ ምን አውቃለሁ አላየዋትም አለችው። አሁን እኮ ደውላልኝ እየመጣው ነው ብላኛለች። ግን ለመሆኑ የት አድራ ነው? የትስ ሄዳ ነው? ምንድን ነው ነገሩ እየተካሄደ ያለው? እሷ እኮ ከአንተ ሌላም ወይ ከካሌብ ሌላም ሶስተኛ እየፈለገች ይሆናል አለችው። እኔ ምን አባቷን አቅላታለሁ የት እንደሄደች አለ ዳኒ ማለት ነው። ከዛ በኋላ ትሁት ሳቀችና ሰደብካት እኮ መስደብ ብቻ ነው እንዴ ገና አለ በጣም ተናዶ። ከዛ እኔ ላይማ አትጫወችም ቲና እሰራልሻለሁ። ይሄንን ቤትማ ብቻሽን አትበይም እያለ ብቻውን እያወራ ከዛ በኋላ ካሌብ አረ ዳኒ ምን ሆነ ነው? ተረጋጋ እንጂ ምን እየሆንክ ነው? በጣም እኮ ንዴት ፊት ላይ ያስታውቃል። ተወኝ ካሌብ በእናትህ። የእህቴ ነገር እኮ ግራ አጋብቶኝ ነው። አንተ ምን አስጨነቀህ? እህትህ ብትሆንም ይሄን ያክል እኮ መጨነቅ አይጠበቅብህም። ደግሞ እሷ ህፃን ልጅ አይደለችም ትልቅ ሰው ናት አለ ካሌብ። ተው እንጂ ካሌብ አንተ ግን ምንም አይመስልም? ምንም አይመስለኝም። ምክንያቱም ለእኔ አዲስ ስላልሆነ የራሷ ጉዳይ ዞራ ትመለሳለች አለ ካሌብ። በጣም ይገርማል አለ። ከዛም አባባ ተዋት እንግዲህ ብቻዋን ልትሆን ሆነ ይሆናል ለዛ ይሆናል። ለማንኛውም አንተ ፍቅረኛ እዚህኛ ጋር ታምጣትና ሻይ ቡና ትበላሉት። ዳኒ ፍቅረኛውን ይዘው መጣና ሻይ ቡና አሉ። ከዛ በኋላ ተጨዋወቱ። ተመልሳ ሄደች። ከዛም አባባ ደውለው ጠርተዋት ነበረ። አባባ ግን የሆነ ድግስ ደግሰውላት ከካሌብ ጋር እንድትተኛ አደረጉ ማለት ነው። አባባ በጣም ኃይለኛ ሰው ናቸው እውነት ለመናገር እና እኔ እያንዳንዱ ነገር ዋጋ አስከፍላቸዋለሁ ዳኒንና ቲናን። ስለዚህ አንተ ሚስትህን እንደነጠቀ እሱም ደግሞ እንዳይን ብሌኑ ለሚሳሳላት ፍቅረኛውን ትነጥቀዋለህ አለ። አረ አባዬ የማይሆን ነገርማ አትናገር። በጭራሽ እንደዚህ አላደርገውም። አንድ ሰው ገደል ገባ ብዬ ተከትዬ ገደል አልገባም። ስለዚህ የማይሆን ነገርማ አትምከረኝ አባዬ ተው እንጂ አለ ካሌብ። ዘር በልባካ ውል ጻድቅ ጻድቅ እንዳትጫወት። እኔ ምልህን ብቻ አድርግ ካሌብ ነግሬሃለሁ አለው አባባ። አባዬ እውነቴን እኮ ነው። እኔ እሷ በደለችኝ ብዬ እኔም ደግሞ እሱን አልበደለም። ስለዚህ የራሳቸው ጉዳይ ነው። ብቻ ከህይወቴ ውስጥ ውልቅ ብለው እንዲወጡልኝ ነው የምፈልገው። አሁን እኔ ማለህን ታረጋለህ ወይስ አታረግም ሲሉት ከዛ በኋላ ለማንኛውም አስብበታለሁ አለ። ከዛም ካሌብ ኪችን ሄደና ትሁት እንግዳ ይመጣል፣ እንግዳ ጥሩ ምግብ ሰርጅና ቡና አፍሊ አላት። እሺ ማን ነው የሚመጣው? የዳኒ ፍቅረኛ። ምን? አዎ የዳኒ ፍቅረኛ ትመጣለች። እንዴት ነው ነገሩ? ለነገሩ ፍቅረኛ እንዳለችው እኮ ነግሮኛል። እናቴና ይሄንን ነገር ስትሰማ ምን ልትል ነው? እስቲ እንግዲህ ጨርቋን ጥላ ስታብድ ማየት እንጂ ምን ይባላል አለ ካሌብ። ከዛ በኋላ ዳኒ እነ ካሌብ እና ትሁት እየተሳሳቁ ትሁቴ ምሳ ሰራች፣ ቡና አፈላች። ከዛ በኋላ እንግዲህ
እንደቀጠለ ነው ማለት ነው። ምክንያቱም እያደረገች ያለችው ነገር በጣም አሳፋሪ ነገር ነው በእውነት። ትሁትም ደግሞ አባዬ ተው እንደዚህ አይነት ነገርማ ይቅር፣ በቀልን በበቀል ሳይሆን መመለስ እኮ እንዲማሩበት አድርጎ መምከርም ጥሩ ነው እንጂ እንደዚህ አይነት ነገር ደግሞ በጣም ታይ ትሁት፣ የኔ አንጀት እንደተቃጠለ እነሱም አንጀታቸው መቃጠል አለበት። የልጄ እኮ ልጄ የዋና ሞኝ ስለሆነ ነው እየተጫወተችበት አይደለ? እሱ ዝም ቢል ደግሞ እኔ ዝም አልላት። ስለዚህ ካሌብ የዚች የዳኒን ፍቅረኛ ነጥቆ ዳኒ ደግሞ በተራው ሲንጨረጨር ማየት እፈልጋለሁ አለው አባባ። አባዬ እኔ ከአንተ አላውቅም፣ ግን የሚሆነውን ነገር አንተ ታውቃለህ። ግን አደራ አንተን የሚጎዳህ ነገር እንዳታደርግ አታስቢ የኔ ልጅ። እኔን የሚጎዳ ነገር ምንም ነገር አላደርግም። ተንጨርጭራ ብቻ ከዚህ ቤት ውስጥ እንድትወጣ ፈልጋለሁ። በዛ ላይ ደግሞ የቤቱ ፍርሚያ ውሸት መሆኑን ስታውቅ እንዴት ምን እንደምትሆን እሱ ራሱ ሳስበው ለራሴን ትንግርት ሆኖብኛል። እናም አሁን ካሌብ መቼም እሺ አይልም፣ ደረቅ ነው። የሆነ ነገር አድርጌ አንድ ላይ እንዲሆኑ ፈልጋለሁ አሉ አባባ። እንግዲህ መጠጥ ውስጥ የሆነ ነገር ጨምረው ሰጣት ማለት ነው። ካሌብ እና ልጅቷ አንድ ላይ አደሩ። ልጅቷም ራሷን ስታይ ከካሌብ ጋር ናት። ራሷን ይዛ ጮኸች ማለት ነው። ምንድን ነው ነገሩ? እንዴት ምን አይነት ባለጌ ነህ አንተ? እቤት ለእንግድነት ጠርተህ አንድ አልጋ ላይ ከአንተ ጋር ከዛ በኋላ አባባ እስቲ ካሌብን ሂድና ቀስቅሰው የኔ ልጅ ዝም ብሎ ተኛ እኮ ምናምን ብሎ እሺ አባዬ ብሎ እሳቸው ግን አውቀው ነበር የላኩት እዛ ማለት ነው። የላኩት ሄዶ ሚስቱን እንዲያይ ነበረ እና ከዛ በኋላ እንግዲህ ዳኒ ሲንቀጨቀጭ ሄዶ በሩን ከፈት ሲያደርገው ካሌብ እና ፍቅረኛው አንድ ላይ ሆነዋል። ዳኒ እንዴ ምን ጉድ ነው? ምን እያየው ነው ያለሁት ሲል እንግዲህ እራሱን ይዞ ጮኸ። እንዴ ዳኒ የኔ ልጅ ምንድን ነው ብለው አባባም ተከትለው መጡ። እና እንጂ ጉድ አባዬ ምን እየተካሄደ እንደሆነ እዚህ ቤት ውስጥ ሲል እንግዲህ አበደ ማለት ነው። ከዛም አባባ ልክ እንደማያውቅ ሰው አውቀው እንዴ ካሌብ ምን እያረክ ነው ሲል አባዬ እኔ ምንም የማውቀው ነገር የለም፣ እኔም ራሴን እዚህ ጋር ነው ያገኘሁት አለ። ከዛ በኋላ አባባ ከጀርባ ሆነው ይስቃሉ፣ በደስታ ደስ ብሏቸዋል። ምክንያቱም ዳኒ ሲንጨረጨር ማየት ለሳቸው ትልቅ ነገር ነውና እንግዲህ ካሌብ ደንግጧል። በእርግጥም ደንግጧል፣ ያስበበት ነገር ስላልሆነ እሱ በእንደዚህ አይነት ደረጃ አልነበረም። ምክንያቱም ካሌብ ተጀናጅኖ ምናምን ነገር ልጅቷን የራሱ ለማድረግ ወደ ራሱ ለማምጣት ነበረ። አባባ ደግሞ ግን በአቋራጭ እንግዲህ አንድ ላይ እንዲተኙና ዳኒ እንዳያቸው ስለፈለጉ አንድ ላይ አደሩ ማለት ነው። ከዛ ወይዘሮ ቲና ጋር ደውሎ ካለችበት ቲና የት ነው ያለሽው ሲላት መጣው እየመጣው ነው ቶሎ ነይና ጉድ ታያለሽ ዛሬ እዚህ ቤት ውስጥ የተፈጠረው ነገር ምንድን ነው የተፈጠረው እያለች እንግዲህ ስትበር ስትመጣ ካሌብን ከሌላ ሴት ጋር አልጋው ላይ አየችው። ከዛም ወይዘሮ ቲና ያዙ ይልቀቁኝ፣ እንዴት እንደዚህ በእኔ ላይ ሌላ ሴት እንዴት እኔን ትከዳኛለህ ስትል ክዳትማ የደረሰው እኮ ከአንቺ ነው እንጂ ከኔ አይደለም። ወይዘሮ ቲና ተይ ተረጋጊ እንጂ ብዙ ነገር እንዳወራ አትፍቀጂልኝ። ቲና አንቺ አይደለሽ እንደ በሩን የከፈትሽው? እንደውም እኮ እኔ ወንድ ልጅ ነኝ፣ ስለዚህ የፈለግኩትን ማድረግ እችላለሁ። አንቺ ታማኝ ብትሆኚ እኔም እንደዛው እሆን ነበረ። አንቺ ግን ታማኝ አይደለሽም፣ ልክስክስና ባለጌ ሴት ነሽ። በህይወቴ እንዳንቺ አይነት ሴት አይቼ አላውቅም አለ ካሌብ። እንድትሰድብልኝ መብቱን ማን የሰጠህ ስትለውም ምን ስድብ ብቻ ዱላም ይከተልሻል እምቢ ካልሽ። ለማንኛውም ገና ብዙ የሚያንጨረጭሩ ነገሮች አሉ፣ ብዙም አትነደጂ፣ በኋላ ደግሞ ሆስፒታል እንዳታገኝ ራስሽን አላት ካሌብ። ጭራሽ ሙድ ያዘባት፣ እሷም አበደች ማለት ነው። እንግዲህ ልይቷ ደንግጣ ዳኒ የኔ ፍቅር እመነኝ፣ እኔ ምንም የማውቀው ነገር የለም፣ እኔም ራሴን እዚህ ጋር ነው ያገኘሁት። ቆይ እዚህ ቤት ውስጥ ምን እየተካሄደ ነው? ምን ጠጥታችሁ ነበረ? ምን በልታችሁ ነበረ? ሲል ጥያቄውን አቀረበ። ከዛም ትሁት ጋር እየበረረ ሄደና አንቺ ትሁት ምንድን ነው የሰራሽው? ማታ ምግብ እንደምሰራው ነው፣ ድሮ እንደምሰራው ነው የሰራሁት። እና ምን ጨምረሽበት ነው የሰጠሻቸው? ልጅቷና ካሌብ አንድ ላይ እንዲያድሩ ያደረግሽው አንቺ አይደለሽ ሲላት፣ ዞር በል እባክህ ስራ ፈት፣ እኔ ብዙ ስራ አለብኝ፣ እንደዚህ ዝቅ ብዬ ወረታችሁ የወረድኩ ሰው አይደለሁም አለችው። እንግዲህ ዳኒ እንዴት ይሄ ሊሆን ቻለ? ለምን
ወይኔ ዳኒ፣ ስንት አመት ሙሉ የለፋውበት ስንት አመት ሁሉ የደከምኩበትን ፍቅሬ ገደል ገባ ማለት ነው። ካሌብ እገልሃለሁ፣ ካሌብ እሰራልሃለሁ እያለ እንግዲህ ኧረ እባክህ ካሌብስ ምን ይበል ታዲያ? አንተ ሚስቱን በፊቱ ስታጫውትለት እንዴ አንዴ ወንድሟ ነኝ እሱ በሌለበት ውሽማው ነኝ እያልክ ስትሽኮሎሌ ስትሏል ነበር እንዴ? ካሌብም